ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው አንዶኒ ኢራኦላ አሁንም የሚቀሩን ብዙ ስራዎች አሉን እያሉ ይገኛሉ። አሌክሳንደር ኢሳቅም በጣም ጥሩ ስሜት ላይ እገኛለሁ፣ ለቀጣይ የውድድር ዘመንም ዝግጁ ነኝ የሚል አስተያየትን ሰጥቷል። ሊቨርፑሎችም ሮናልድ አርሆ ማስፈረማቸውን በቅርቡ ይፋ ያደርጋሉ እየተባለ ይገኛል። ዳርዊን ኑኔዝም ለሮናልድ አርሆ ያስተላለፈው መልእክት አለ። እንደዚህ ትራብዞንስፖርን በውሰቱን ለመቀላቀል ከስምምነት ላይ መድረሱም ተዘግቧል። እነዚህም በአጠቃላይ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ፋብሪዞ ሮማኖ ይዞት የወጣውን ዘገባ ነው። እንደ ፋብሪዞ ሮማኖ ዘገባ ከሆነ ሊቨርፑሎች በቅርቡ ሮናልድ አርሆ ማስፈረማቸውን ይፋ ያደርጋሉ እያለን ይገኛል። እንደሚታወቀው ከጥቂት ቀናቶች በፊት ይህንን ተጫዋች ለማስፈረም ከስምምነት ላይ መድረሳቸው አይዘነጋም። እናም በዚህ ሰዓት ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ሊቨርፑልና ባርሴሎና ሁሉንም ዶክመንቶች ተቀያይሯል። እንደዚሁም በእነዚህ ዶክመንቶች ላይም ፊርማቸውን ማኖር እችሏል። በትናንትናው ዕለትም የሕክምና ምርመራውን በተሳካ ሁኔታ ማለፍ እችሏል። አሁን ላይ የሚቀረው ሊቨርፑሎች ይህንን ተጫዋች በአንድ ዓመት በሚቆይ የውሰት ውል ከባርሴሎና ማስፈረማቸውን ይፋ ማድረግ ብቻ ነው። ይህም ደግሞ ከዚህ ሰዓት ጀምሮ በየትኛውም አጋጣሚ ይፋ ሊያደርጉት ይችላሉ። ስለዚህ ይህንን ዜና በትኩረት መጠባበቅ አለብን የሚል መልእክቱን አስተላልፏል። በመቀጠልም ዳርዊን ኑኔዝን ነው የምንመለከተው። እንደሚታወቀው ሊቨርፑሎች ሮናልዶ አርሆን ከባርሴሎና ለማስፈረም ከስምምነት ላይ ደርሷል። በቅርቡም ይፋ ያደርጋሉ ተብሎ ይጠበቃል። ዳርዊን ኑኔዝ ግን በትናንትናው ዕለት ነው በኤክስ ገጹ ሮናልድ አርሆ ወደ ሊቨርፑል እንደሚዘዋወር ይፋ ያደረገውና ለዚህ ተጫዋች ባስተላለፈው መልእክት ውድ ጓደኛዬ ሮናልድ አርሆ በዚህ ታላቅ ክለብ ውስጥ መልካምን ሁሉ እመኝልሃለሁ። የሊቨርፑል ደጋፊዎችን ያላቸውን ፍቅር፣ ድጋፍ እንደምታይ በማየቴ በጣም ደስተኛ ነኝ። እነሱ ልዩ ናቸው። ይህንንም በተግባር ያሳየዋል። አሁን አንተ የሊቨርፑል ተጫዋች ሆናል፣ ቀይ ሆናል እና በሩቁም በሆነም መልካም ምኞቴን ሁላ እገልጽልሃለሁ የሚል መልእክቱን አስተላልፏልና በዚህ መልእክት ሮናልድ አርሆ የሊቨርፑል ተጫዋች መሆኑን ይፋ ማድረግ ችሏል እና ሊቨርፑሎችን ቀድሟቸዋል። ሊቨርፑሎችም ግን ምናልባት በዛሬው ዕለት ይህንን ተጫዋች ማስፈረማቸውን ይፋ ያደርጋሉ ተብሎ ይጠበቃል። በተጨማሪም ግን ዳርዊን ኑኔዝ ከአልሂላል በውሰት ውል ወደ ቱርክ ክለብ ወደ ሆነው ወደ ትራብዞንስፖር ለመዘዋወር ከስምምነት ላይ መድረሳቸውን ይፋ ተደርጓል። ሬፊሬ የተባለው የኡራጋይ አውትሌት ይዞት በወጣው ዘገባ መሰረት ዳርዊን ኑኔዝ ለአንድ ዓመት በሚቆይ የውሰት ውል ትራብዞንስፖርን መቀላቀል ችሏል። ትራብዞንስፖሮችም እንግዲህ የተወሰነ የሳምንታዊ ደሞዙን የሚከፍል ይሆናል። አብዛኛውን ደሞዙን ግን አልሂላሎች እንደሚከፍሉት ነው ከስምምነት ላይ መድረስ የቻሉት። ስለዚህ በቀጣይ ዓመት ከሞሐመድ ሳላህ ጋር በተርኪሽ በትራብዞንስፖር አብረው ሲጫወቱ የምንመለከታቸው ይሆናል። ለሁለቱም መልካም ምኞታችንን ከወዲሁ መግለጽ እፈልጋለሁ። በመቀጠልም አሌክሳንደር ኢሳቅ የሰጠውን አስተያየት ነው የምንመለከተው። እንደሚታወቀው ሊቨርፑሎች በትናንትናው ዕለት በአንፊልድ በሞናኮ 3-2 በሆነ ውጤት ተሸንፏል። ከጨዋታው በኋላም አሌክሳንደር ኢሳቅ በሰጠው አስተያየት ጥሩ ጨዋታ ነው የነበረው። በተለይ ወደ አንፊልድ መተን ከደጋፊዎቻችን ፊት በመጫወታችን በጣም ደስተኞች ነን። እንደዚሁም ደግሞ በጨዋታው ላይም የተለያዩ የመጫወቻ እድሎችን ማግኘት ችለናል። ይህም ደግሞ በጣም ደስ የሚል ስሜት አለው። ለቀጣይ ሲዝንም በደንብ እንድንዘጋጅ ያደርገናል። እኔም በግሌ በዚህ ሰዓት በጣም ጥሩ ስሜት እየተሰማኝ ነው የሚገኘው። በእያንዳንዱ ጨዋታ ላይም የተሻለ ስሜት እየተሰማኝ ነው። የተሻለ ዝግጁ እንደሆንኩ ያህል እየተሰማኝ እገኛለሁ። በፊትነስም ደረጃም በጣም ጥሩ የሚባል ደረጃ ላይ ነው የምገኘው። ከዚህ በኋላም እንግዲህ በጣም ጠንክሬ በመስራት ለቀጣይ የውድድር ዘመን የተሻለ የሚባል እንቅስቃሴን እንደማደርግም ተስፋ አድርጋለሁ። የፕሪሲዝንም ዋናው ዓላማ ለቀጣይ የውድድር ዘመን ዝግጁ እንድትሆን ማች ፊትነስን እንድታገኝ ማትደረግ ነው። እናም በእያንዳንዱ ጨዋታዎች ላይም ማች ፊትነሳችንን እያገኘን ነው። ቀጣይም አንድ የወዳጅነት ጨዋታ አለ። በዛ ጨዋታ ደግሞ የበለጠ ዝግጁ እንሆናለን ብለንም እንጠብቃለን የሚል አስተያየትን ሰጥቷል። ባስቆጠረው ጎል ዙሪያ በሰጠው አስተያየት ጎል በማስቆጠሬ በጣም ደስተኛ ነኝ። በተለይ በአንፊልድ እንደዚህ አይነት ጎል በማስቆጠሬ ደስታ ነው የተሰማኝ። ሁለተኛዋ ግብ ላይ እኔና ፍሎሪን ቪርትዝ አውርተናል። ሁለታችንም ኳሷን እንደነካን ተስማምተናል። ነገር ግን ማን ነው መጀመሪያ የነካት ማን ነው መጨረሻ የነካት የሚለው ላይ ግን እስካሁን ድረስ እርግጠኛ አይደለንም። ነገር ግን
ጎል አስቆጥረናል፣ ዋናው ነገር ያ ነው የሚል አስቴትን ሰጥቷል። በመቀጠልም አንዶኒ ኢራኦላ የሰጡትን አስቴት ነው የምንመለከተው። ከጨዋታው በኋላ በሰጡት አስቴት ይህ ጨዋታ ከሊድስ ጨዋታ ጋር በጣም የሚመሳሰል ነው የነበረው። ምክንያቱም የመጀመሪያው አጋማሽ ላይ በተለይ የመጀመሪያዎቹን 30 ደቂቃዎች ላይ በጣም ጥሩ የሚባል እንቅስቃሴን ማድረግ ይችለናል። የተለያዩ ችግሮችን ሞናኮች ላይ መፍጠር እችለን ነበረ፣ እድሎችን ፈጥረን ነበርና ጥሩ የሚባል እንቅስቃሴን ማድረግ እችለናል። ነገር ግን ሁለተኛው አጋማሽ ላይ እነሱ ነበሩ በጣም የተሻሉ የነበሩት። የመጀመሪያው አጋማሽ ላይ እኛ ማሸነፍ እንደሚገባ ነውላ፣ ሁለተኛው አጋማሽ ላይ ግን እነሱ የተሻለ ተንቀሳቅሷል፣ ማሸነፍ የሚገባቸው ነበረ። በስተመጨረሻም የ2-0 መሪነታችንን ቀልብሰው 3-2 በሆነ ውጤት ሊያሸንፉ ይችላል፣ ማሸነፋቸውም ይገባቸዋል የሚል አስቴትን ሰጥቷል። በተጨማሪም በሰጠው አስቴት እንደማስበው ከሆነ በዚህ ሰዓት ላይ አቋማችንን አስቀጥለን መሄድ አልቻልንም። በተለይ የመጀመሪያዎቹን 2 ጨዋታዎች ከተመለከታችሁ አሸንፈን መውጣት ይችላል። ከዛ በኋላ ግን ያደረግናቸውን 2 ጨዋታዎች ላይ ግን ተሸንፈን ልንወጣ ይችላል እና እያንዳንዱን እንቅስቃሴ ስትመለከቱት ደግሞ መጀመሪያ ላይ በጣም ጥሩ እንቅስቃሴ እያደረገ ነው የምንገኘው። ነገር ግን ተጫዋቾችን ልክ ስንቀይር ተጫዋቾቻችን ሲዳከሙ ነው እየተመለከትን የምንገኘውና አጀማመራችንና አጨራረሳችን ተመሳሳይ እየሆነ አይደለም የሚገኘው። አቋማችንን እንደዚሁም ደግሞ ፕረሳችንን አስቀጥለን መሄድ አልቻልንም። ይህንን ሰስቴን ማድረግ አልቻልንም። ይህም የሚያሳየው ደግሞ አሁንም ብዙ የሚቀሩን ስራዎች እንዳሉ ነውና በቀጣይ በሚቀሩት ቀናቶች ውስጥ ሲዝኑ ከመጀመሩ በፊት እነዚህን ነገሮች አስተካክለን ወደ ሜዳ እንመለሳለን ብለን ተስፋ እናደርጋለን እና በአጠቃላይ ግን አሁን ላይ ብዙ የሚቀሩን ስራዎች አሉ፣ ማስተካከል የሚገባን ነገሮች አሉ። እነዚህ ነገሮች ላይ ደግሞ በቀጣይ የምንሰራ ይሆናል የሚል አስተያየትን ሰጥቷል። ይህንን ነገር እንግዲህ በተደጋጋሚ ስንለው የነበረ ነገር ነው። በተለይ በሊድስ ጨዋታ ላይም ስንናገረው ነበረ። በትናንትናው ጨዋታ ላይም ከጨዋታው በኋላ በሰራውላችሁ ማች ሪአክሽንም ይህንን ነገር ነበረ ስላችሁ የነበረው። የመጀመሪያው አጋማሽ ላይ ሊቨርፑሎች በጣም በጥሩ ሁኔታ ሲጫወቱ መመልከት ችለናል። ሁለተኛው አጋማሽ ላይ ግን በተለይ ተጫዋቾች ልክ እንደተቀየሩ ተዳክሞ መመልከት ችለናል። ይህም የሚያሳየው ደግሞ ለእንደዚህ አይነት የጨዋታ ስታይል ለአንዶኒ ኢራኦላ የጨዋታ ስታይል ዝግጁ አለመሆናቸው ነው። በተለይ ያለፉት 2 ዓመታት በአርነ ስሎት ስር መሰልጠናቸው እንደዚህ አይነት የጨዋታ ስታይል እንዲከብዳቸው አድርጓቸዋል ብዬ ገምታለሁ። ምክንያቱም አንዶኒ ኢራኦላ ከየርገን ክሎፕ በኋላ የሊቨርፑል አሰልጣኝ ተደርገው ቢሆን ኖሮ እንደዚህ አይነት ኢንቴንስ የሆነ የጨዋታ ስታይል ይከብዳቸዋል ብዬ አላስብም። ምክንያቱም የየርገን ክሎፕና የአንዶኒ ኢራኦላ የጨዋታ ስታይል በጣም ተቀራራቢ የሚባል ነው። የአርነ ስሎት ግን ከሁለቱም ቀዝቀዝ ያለ ነው። ሞር ኢንቴንስ የሆነ ጨዋታን አልነበረም ሲጠቀሙ የነበሩትና ላለፉት 2 ዓመታት በእነዚህ አይነት የጨዋታ ስታይል ላይ መቆየታቸው አሁን ላይ እንዲቸገሩ አድርጓቸዋል። በእርግጥ የመጀመሪያው ዓመት ላይ በጣም የተቀዛቀዘ አልነበረም፣ ተቀራራቢ የሚባል ነው የነበረው። ያለፈው ዓመት ግን ሊቨርፑሎች በጣም ብዙ ፕረሶችን ሲያደርጉ አልተመለከትናቸው። ሞር ኮንትሮል የሆነ ጨዋታን ለመጫወት ነበረ ሲጠቀሙ የተመለከትነውና ከእንደዛ አይነት የጨዋታ ስታይል ወደ ሃይ ፕረስ ወደ ሃይ ኢንቴንሲቲ መምጣታቸው ለተጫዋቾቹ እስኪላመዱ ድረስ ትንሽ ጊዜ ያስፈልጋቸዋል። ያንንም ደግሞ በጨዋታዎች ላይ እየተመለከትን ነው የምንገኘውና ተጫዋቾቹም እንደዚሁም አሰልጣኙም ብዙ የቤት ስራ አለባቸው። ብዙ ማስተካከል የሚገባቸው ነገሮች አሉ። ይህም ደግሞ ቀላል ይሆናል ተብሎ አይጠበቅም። በተለይ አዲሱ የውድድር ዘመን ሊጀምር 14 ቀናቶች ብቻ ናቸው የቀሩትና በእነዚህ 14 ቀናቶች እነዚህ ነገሮች ማስተካከል ይችላሉ ወይ? በጣም ትልቅ ጥያቄ ነው። በእርግጥ መጀመሪያው ቀን ላይ በተለይ ደግሞ ከሰንደርላንድ ጋር ሲጫወቱ የነበራቸውን እንቅስቃሴ ከተመለከትን አሁን ላይ ያሻሻሏቸው ነገሮች አሉ። እንደዛም ቢሆንም ግን አሁንም ብዙ የሚስተካከሉ ነገሮች አሉ። በተለይ ተጫዋቾች ሲቀየሩ ቡድኑ በጣም እየተዳከመ እየመጣ ነው የሚገኙና ለዚህ አንዶኒ ኢራኦላ መፍትሄ መስጠት አለባቸው። ካልሆነ ግን ቀጣይ ሲዝን ለሊቨርፑል አስቸጋሪ የውድድር ዘመን ነው የሚሆንላቸው። እናም አንዶኒ ኢራኦላ እንዳለው አሁንም የሚቀራቸው የቤት ስራ አለ። ይህንን የቤት ስራ ያስተካክሉታል ወይ? አብረን የምንመለከት ይሆናል። የቤት ስራው ግን ለአሰልጣኙ ብቻ አይደለም፣ ለተጫዋቾቹም ከባድ የቤት ስራ ነው የተጣለባቸው። በተለይ ተቀይረው የሚገቡት ተጫዋቾች አሁንም ብዙ ማስተካከል እንዳለባቸው ማወቅ መቻል አለባቸው። ራሳቸው ላይ በደንብ መስራት መቻል አለባቸው። በዚህ በሃይ ኢንቴንሲቲ ለመጫወትም ዝግጁ መሆን መቻል አለባቸው። እንደዛ ካልሆነ ግን በጣም አስቸጋሪ የሚባል የውድድር ዘመንን ማሳለፋቸው አይቀርም። እንደዚሁም ከቋሚ 11ም ሲወጡ ልንመለከት የምንችልበትም ከፍተኛ እድል አለ። በትናንትናው ጨዋታ ላይ እንግዲህ ራያን ግራቨንበርግ ያን ያህል አስደናቂ የሚባል እንቅስቃሴ አይደለም ያደረገው። በተለይ የሊድስ የመጀመሪያው አጋማሽ ላይ ትሬናዮን ያደረገውን እንቅስቃሴ ከተመለከትን ምናልባትም ራያን ግራቨንበርግ ራሱን የማያሻሽል ከሆነ ለትሬናዮን እጅ ሊሰጥ የሚችልበት እድል አለ። ስለዚህ ተጫዋቾቹ በአጠቃላይ ራሳቸውን በደንብ መመልከት መቻል አለባቸው፣ ማሻሻል መቻል አለባቸው። የቤት ስራው ለአንዶኒ ኢራኦላ ብቻ ሳይሆን ለነሱም እንደሆነ መረዳት መቻል አለባቸው። እንደዛ ካልሆነ ቀጣይ የውድድር ዘመን በጣም አስቸጋሪ የውድድር ዘመን ይሆናል። ስለዚህ ብዙ ነገሮችን ማስተካከል አለባቸው ብዬ አስባለሁ። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በአጠቃላይም
አሁን ይዤላችሁ የመጣው ዘገቦች እነዚህን ይመስሉ ነበረ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።